جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على المبعوث رحمة للعالمين وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. ثم ما بعد، السلام عليكم ورحمة الله وبركاته. ودي تكبراتنا يتودداتوا مسلموች ዛሬ የምትናወሰው الأمر بالمعروف والنهي عن المنكر الله سبحانه وتعالى እርስ በራሳችን ከመጥፎ እንድንከላከልና ወደ መልካም ነገር እንድንገባበዝ ግዴታ አድርጎብናል ማለት ነው። ነብዩም አለይሂ ሰላቱ ወሰለም በሐዲሳቸው አላህ Subhanahu Wa Ta'ala በቁርአን በርካታ አዲላዎች ይሄ ተቀምጧል ማለት ነው። አላህ Subhanahu Wa Ta'ala በተከበረውና በተቀደሰው ቁርአን ውስጥ ምን ይላል? ወልተኩም ሚንኩም ኡማ يدعون إلى الخير ويأمرون بالمعروف وينهون عن المنكر الله سبحانه وتعالى ولتكن منكم كنانت منور ግዴታ ነው ኡማ የተወሰኑ ህዝቦች የዲን ዕውቀት ኖሯቸው ሐዲስና ቁርአንን ተረድቶ ህዝቡን ለማገልገል ከእሳት መንገድ ወደ ጀነት ሰዎችን የሚያበቁ ሴቶቹንም ልጆቹንም ዲን ላይ የሚያንጹ ከናንተ መኖር አለበት ይላል። ሁሉም ሰው ወደ ንግድ፣ ሁሉም ሰው ወደ አካዳሚ ትምህርት ከዞረ ማነው ቁርአንን ተምሮ ህዝቡን ወደ ጀነት የሚጋብዝ? ወልተኩም ሚንኩም ኡማ يدعون إلى الخير ወደ መልካም ነገር ሰውን ጥሪ የሚያደርግ ከናንተ መኖር አለበት። ቁርአንን ተረድቶ ቁርአንን መቱንን የሚያስተምር፣ ሐዲስን ተረድቶ ሐዲስን ማዕናና ትርጉም ማዕናና መቱንን የሚያስተምር፣ የፊቅህ ኪታቦችን የሚያስተምር፣ የነህው ኪታቦችን የሚያስተምር ከናንተ መኖር አለበት። ويأمرون بالمعروف ተምሮ ደግሞ ቁጭ የሚሉ ሳይሆን ወደ መልካም ነገር ጥሪ የሚያደርጉ وينهون عن المنكر ከመጥፎ ነገር የሚከላከሉ ከናንተ መካከል መኖር ግዴታ ነው ይላል። አሁን በዓለማችን ላይ ሚዲያ ላይ የተሰማራው ወጣት ከሴትና ከወንድ ምን እየሰሩ ነው? ወደ መልካም የተጣሩ ከመጥፎ ነገር የተከላከሉ ነው ወይ ተያይዞ የጠፉ ነው? አላህ ልንፈራ ይገባል። ነብዩም አለይሂ ሰላቱ ወሰለም الدين النصيحة دين بلو مالت ممكاكر عندون مغابز عندون مازز عندون مكلكل قل لمن نو مكر من درجو لله لا الله نو نصيحة مكر من درجو الله سبحانه وتعالى السو مكاري هو الخالق هو الرازق كيف يريد النصيحة الله سبحانه وتعالى انديت النصيحة كينيا مفلقو الله سبحانه وتعالى أن تؤمن بالله الواحد الأحد، أن تعرف الله عز وجل بالألوهية والربوبية والأسماء والصفات. الله سبحانه وتعالى ببيتشنينته ستاوقو ستاملكو بفتارينته بأملاكنته بسمونا ببحريو عند ستادرقو الله سبحانه وتعالى نفسها ما درك أن تأتمر بأوامره وتنتهي النواهيه بالله سبحانه وتعالى تزازوج ستتازز ከክልካላቶቹን ስትከላከል ለአላህ ኸይር ማሰብ ማለት ይሄ ነው ማለት ነው። ወለረሱሊሂ ለመልእክተኛ ሰለላሁ ዐለይሂ ወሰለም ነሲሃ ማድረግ ማለት አን ተጢዐሁ ወላ ተዕሲህ ለነብዩም ሰለላሁ ዐለይሂ ወሰለም ሱናቸውን ስትከተል ማለት ነው። ወለኪታቢሂ ለነብዩም ሰለላሁ ዐለይሂ ወሰለም የተሰጣቸው የተከበረው ቁርአን ነሲሃ ማድረግ ማለት ማንበብና ሐላሉን ሐራም አድርጎ ሐራሙንም ሐራም ሲታደርግ ማለት ነው። ለመልእክተኞች መልካም ወይም ነሲሃ ማድረግ ማለት በመልእክተኞች ማመን ላ ንፈርቁ በይነ አሐድ ሚን ረሱሊሂ ነው። እንደዚሁም ለኢማዎች ኢማሞች መልካም ማሰብ ነሲሃ ማድረግ ማለት ዑለማዎችን መስማት ከነሱ ዒልማቸውን መማር፣ ለተራ ሙስሊም ደግሞ እንደዚሁም ከመጥፎ ነገር መከልከልና ወደ መልካም ነገር መጋበዝ። አንድ ሰው ዲን አለው ለማለት أمر بالمعروف والنهي عن المنكر عند واجبነት አምኖበት ሲቆም ነው ማለት ነው። አላህ Subhanahu Wa Ta'ala ዳዕዋ ላይ ያልተሰማሩ ሰዎችን ሙንከር የተሰራ ሰላት ሳይሰገድ ቤተሰብ ውስጥ ሰላት የማይሰግዱ ሰው አይቶ ስራ ጓደኛም ሐራም ሲተገብሩ ዋጅባቶችን ሲተው አይቶ ዝም ያለ ሰው አላህ Subhanahu Wa Ta'ala ከእርግማኑ ከተረገሙ ሰዎች ጋር ይመደባል ብሎ አስጠንቅቆናል። لعن الذين كفروا من بني إسرائيل كإسرائيلاويان كاديانوች ተረገሙ አለ። على لسان داود وعيسى بن مريم በነብዩ አላህ ዳውድ ምላስና
በዒሳ ብን መርየም ምላስ ተረገሙ አለ አላህ Subhanahu Wa Ta'ala ምንድነው እርግማናቸው ሰበብ ካኑ ላ የተናሀውና عن منكر فعلوا እነሱ እርስ በራሳቸው ሐራም የተሰራ ሙንከር የተገበረ አይቶ እነሱም አብሮ ሰርቶ فعلوا لبئس ما كانوا يفعلون ዝምታቸውም ተግባራቸውም የከፋ ነው ዝምታቸውም ተግባራቸውም የከፋ ስለሆነ አላህ Subhanahu Wa Ta'ala ረገማቸው ይላል ነብዩም አለይሂ ሰላቱ ወሰላም ባዲሳቸው ምን አሉ ለተአምሩነ ቢልማዕሩፍ ወለተንሀውነ ዐኒል ሙንከር ከመጥፎ ነገር ትከለክላላችሁ ወደ መልካም ነገርም ታዛላችሁ የማትፈጽሙ ከሆነ አላህ Subhanahu Wa Ta'ala ይቆጣባቸውና አላህ ከተቆጣባቸው ደግሞ ዱዓ አድርጋቸው ዱዓቸው ተቀባይነት አይኖራቸውም አላህ Subhanahu Wa Ta'ala ኃጢአት ሲበዛ ኃጢአቶች የአላህን እርግማንን ያመጣሉ የአላህን ርዝቅ ያነሳሉ በረካን ያነሳሉ አላህ Subhanahu Wa Ta'ala ለምንን ዱዓችን ተቀባይነት አይኖረውም ማለት ነው ስለዚህ ውድ የተከበራችሁ ወንድሞችና እህቶች የባል ሐቅ አለ የሚስት ሐቅ አለ የልጆች ሐቅ አለ የፈጣሪ ሐቅ አለ ሁሉም ሐቆችን ተሸክመን እኛ አዕጢ ለኩል ذي حق حقه ለሁሉም የባል ሐቆች ሐቆቹን መጠበቅ ይጠበቅብናል ማለት ነው አላህ Subhanahu Wa Ta'ala ከባድ አማናን አሸክሞናል ዲን ማለት አማና ነው ይሄን አስመልክቶ አላህ ምን ይላል ኢና عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا ይላል ይሄንን አማና ይሄንን ዲን ከመጥፎ ነገር መከልከል ወደ መልካም ነገር ማጣራት አላህ Subhanahu Wa Ta'ala አማና ተሸክማችኋል ይላል ወዳችሁን አማናን የተሸከማችሁ ይለናል አላህ Subhanahu Wa Ta'ala አረደል አማናን አቀረብን አለ ሰማዋቲ ሰማይ ላይ ወልጅባሊ ሰባት ምድርና ተራራዎች ላይ ስናቀርብ فأبين أن يحملنها እነዚህን አማናዎችን አንሸከምም ብሎ እምቢ አሉ ለምን ምርጫ ነው ለሰማይ ሲያቀርብ ለምድር ሲያቀርብ ትሸከማላችሁ ወይ ትቀበላላችሁ አደራን ብሎ ሲጠይቃቸው ተቀበለን ካጠፋነው ቅጣት አለ አላቸው ተቀበለን ከተገበርነው ትመነዳላችሁ አላቸው ምርጫ ነው አው ግዴታ አይደለም አይ አንችልም وحملها الإنسان እኛ ሰዎች ተሸከምን ለምን ጥሩ ነገር ስለምንወድ ከፍ ያለ ደረጃ ስለምንፈልግ በግዴታ ሳይሆን በውዴታ ተቀበልነ ከአላህ Subhanahu Wa Ta'ala ምኑን መጥፎ ነገር መተውና መከልከል መልካም ነገር ግዴታዎችን መተግበርና ሌላዎችን ማስተማር ከተቀበልነ በኋላ ደግሞ ግዴታ ሆነ ስለዚህ ግዴታችን መወጣት አለብን ፈተና ላይ ነን እኛ ፈተናን ያየን ነው የምንወድቀው ይሄ ሐራም ነው አትስራ ይሄ ሐራም ሲሰራ ደግሞ ከልክል ይሄ ዋጅብ ነው ተግብር ካተገበርክ ትቀጣለህ ብሎ አላህ Subhanahu Wa Ta'ala አስጠንቅቆናል ይሄ ሁሉ አያዎች ቁርአኖች የወረዱት መልእክተኞች የተላኩት ከጊዜ ወደ ጊዜ ይሄንን አማናን ለመተግበርና ለማስተግበር ማማርና ለማስተማር ነው ማለት ነው ስለዚህ ውድ ወንድሞችና እህቶች የኛ መጠንቀቅ ያለብን መጥፎ ነገሮችን መራቅ መልካም ነገሮችን መተግበር ነፍስያችን ማሸነፍ እንጂ ብዙም ነገር አጨናንቀንም ማለት ነው ዑለሞች አንዳንድ ነገሮችን ያነሳሉ ሶስት ነገሮችን ዝም ብለህ አትውሰድ ሳትመረምር ይላሉ ማር ለመግዛት ከፈለክ መርምር እንደዚሁም እምነት መከተል ከፈለክ አቂዳውን እምነቱን ዲን መማር ከፈለክ ዲን አስተማሪውን ሳትመረምር ዝም ብለህ አትቀበል እውቀቱን ወዘውጃ ሚስት ለማግባት ከፈለክ ዝም ብለህ አታግባት አባቷን እናቷን ጥናት አድርግ እስዋ አኽላቋስ እንዴት አኒዳ በጣም እልህኛ ነች ወይስ አጥናት ይላል ሶስት ነገሮችን ካንተ ካልራቁ እረፍት አታገኝም አሉ አንደኛ ጎትጎታ ነው በጣም የሚታስቸግር ነፍስያ ካለ አንዴ ትገባለች አንዴ ትወጣለች አትረጋጋም ኢነ النفس لأمارة بالسوء ነፍስያ ማለት ወደ መጥፎ ነገር ጋባዥ ናትና የማትረጋጋ ነፍስያ ካለ ካላስወገድካት ካላሸነፍካት ለሰላትም እረፍት አታገኝም ለቁርአንም እረፍት አታገኝም ቤት ውስጥም ጓደኛ ጋርም ሁሌ ሸክ ይበዛብሃል ማለት ነው ወደን ኢዳ ያለበት ሰው እረፍት አያገኝም ወረፊቁ ሱእ መጥፎ ጓደኛ ያለው እረፍት አያገኝም ባይምነቱም በዱንያም
መጥፎ ጓደኛ በተለይ መጥፎ አኽላቅ ያላት ምስት ካለች እሷን እስካልፈታህ ድረስ እረፍት አታገኝም ማለት ነው። መጥፎ አኽላቅ ያላት ሴት በጣም አስቸጋሪ ነች ማለት ነው። አልመራ አልአኒዳ መጥፎ ባህሪ ያላት ሴት እልህኛ ሴት ላ ተብኒ በይተን ቤቷም አትይዝም፣ ባሏንም እረፍት አትሰጠውም፣ ልጆችንም አታሳድግም አሉ። ስለዚህ ሸኝቶ ራሱን መገላገል ማለት ነው። ነቢዩም ሰለላሁ ዐለይሂ ወሰለም ይህን አስመልክቶ ምን አሉ? ነፍሴ በእጁ የሆነች ጌታ እምላለሁ፣ ሴት ልጅ የጌታዋን የፈጣሪዋን ሐቅ አትሞላም የባልዋን ሐቅ እስከምትሞላ ድረስ አሉ ነቢዩ ዐለይሂ ሰላቱ ወሰላም። አንድ ሴት ልጅ ከአባቷና ከእናቷ ቤት ከወጣች ባልዋ ጋር መኖር ከጀመረች የባልዋ ሐቅ ከእናቷ በላይ ከአባቷ በላይ ዋጅብ ይሆንባታል። ለባልዋ መታዘዝ ከአባቷና ከእናቷ ከወንድሟ መታዘዝ በላይ የባልዋ ግዴታ ይሆንባታል ላሉ ነቢዩ ዐለይሂ ሰላቱ ወሰላም። ከአላህና ከነቢዩ ሐቅ ተከትሎ ግዴታ የሚሆንባት የባልዋን ሐቅና ለባልዋ መታዘዝ አሉ። አምር ቢልማዕሩፍ ወነህይ ዐኒል ሙንከር ቤተሰብ ላይ መሰራት አለበት። በተለይ አረብ ሀገር ያላቸው ሴቶች ድንበር ያለፋቸው ነው። የአላህን ዳር ድንበር ጥሳቸው የነቢዩን ሰለላሁ ዐለይሂ ወሰለም ሱና አፈንግጣቸው ባሎቻቸው ላይ ድንበር አልፋቸው አላህ ሱብሓነሁ ወተዓላ በአዱንያም በአኺራም የሚቀጣቸውበት ኃጢአት ውስጥ የወደቃቸው ያለ ሰበብ ፍቺ የጠየቃቸው ባል ላይ ባል ምንድነው የወሰዳቸው አላህ ልትፈሩ ይገባል። አምር ቢልማዕሩፍ ወነህይ ዐኒል ሙንከር ቤተሰብ ዙሪያ ተረስቷል ማለት ይቻላል። በተለይ ከአባቶቻቸውና ከእናቶቻቸው ከወንድሞቻቸው ርቃችሁ ሳይፈቀድላቸው ከሁለት ቀን ጉዞ ላይ የሚሆኑ በላይ የሚሆኑ ጉዞ ተጉዛችሁ አኽላቃቸው የተበላሻቸው ሴቶች ቁርአናቸው ሚዲያ የሆነ ሰላታቸው ሚዲያ የሆነ ፎቶ አንስታቸው ፎቶ መልቀቅ የሆነ ትዳራችሁን ያፈረሳችሁ አንደኛ የአላህ ቁጣ ውስጥ ገብታችሁ የነብዩን ሱናን ካልፋችሁ የመላእክት እርግማን ውስጥ ኖራችሁ ዲናቸው የተበላሸባቸው ሴቶች ልትጠነቀቁና አላህን ልትፈሩ ይገባል። አምር ቢልማዕሩፍ ወነህይ ዐኒል ሙንከር ቤተሰብና በተለይ ባልና ሚስት መካከል መሰራት አለበት እላችኋለሁ። በሰማነው የምንጠቀመው አላህ አድርገን። ወሰለላሁ ዐለይሂ ወሰለም ወባረከ ዐላ ሰይድና ሙሐመድን ወዐላ አሊሂ ወሰሐቢሂ አጅመዒን።